ከባድ ያሳዛኝ ነገር ተፈጠረ። አብርሃም ራሱን ስቶ ወድቋል ማለት ነው ውዶቼ። ይሄ ሁሉ ነገር የተፈጠረው እንግዲህ በግራም በቀኝም ሲያምታቱት ነው እንግዲህ ይሄ ሁሉ ነገር የተፈጠረው ማለት ነው ውዶቼ። የእውነት በጣም ነው ያዘንኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ውዶቼ፣ የኔ ወርቆች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ምንድነው ጋይሶች እየተፈጠረው ማለት ነው? ልጁን እንደዚህ ግራ አጋብተውት ማለት ነው። ተመልሰን እንሂድ ይላሉ፣ እንሂድ እንመለስ ይላሉ። ምን እየተፈጠረ እንደው ራሱ ግን እስካሁን ድረስ አልገባንም ማለት ነው። አብርሃም እንግዲህ ራሱን ስቶ ወድቋል። እውነት ለመናገር ይሄ ሁሉ ነገር የሆነው በእነሱ የተነሳ ነው ማለት ነው። በግራም በቀኝም እያምታቱት የሚወስነው ውሳኔ ራሱ ነው ግራ የገባው ማለት ነው። እና እንግዲህ በዚህ ልክ ራሱን ስቶ ወድቋል ማለት ነው። ሀባይቦቼ የእውነት በጣም ነው ያዘንኩት ማለት ነው። አብርሃም ያለበት ስትረስ ያለበት ሁኔታ ያለበት የጤንነት ሁኔታ ይሄን ያህል ከባድ እንደሆነ ነው እንግዲህ ማወቅ የምንችለው ማለት ነውና እንደዚህ ራሱን ስቶ እስከ መውደቅ ድረስ ነው የደረሰውና እዚህ ጋር ሄርሜላ አለች፣ እዚህ ጋር ሮታ ልጇን ይዛለች። በቃ መወሰን እህቶ እዚህ ጋር ወንድምና እህቱ ጋር ይሄድ፣ እዚህ ጋር ደግሞ ሚስቱ ጋርና ኤፍሬም ጋር ይሄድ። በመሀል ለውሳኔ ግራ ሲያጋቡት እንግዲህ ራሱን እስከ መሳት ድረስ ነው የደረሰውና ለምን ይሄን ያህል እንደሚያጨናንቁት ነው ግራ ይገባኝ ማለት። ለሱ የሚጨነቁ ከሆነ ለምንድን ነው እረፍት የማይሰጡት? የሚያስብበት ጊዜ አይምሮውን ራሱን በራሱ የሚያወራበት ጊዜ ራሱ ሊሰጡት ይገባል። የማሰቢያ ጊዜ የጥሞና ጊዜ ያስፈልገዋል ለሰው ልጅ ማለት ነው። እንዴ ይሄ ልጅ እኮ ህፃን ልጅ አይደለም። በመድኃኒት እንደዚህ ሆኗል፣ ታሟል፣ ሆስፒታል ምናምን የምትሉት ማለት ነው። አብርሃም በአሁኑ ሰዓት ሆስፒታል አይደለም የሚያስፈልገው፣ ጸበልን ብቻ ሆስፒታልን ብቻም አይደለም የሚያስፈልገው፣ እረፍትም ያስፈልገዋል። አይምሮውን የሚያዳምጥበት ገባችሁ አይደለ? አይምሮን የሚያዳምጥበት ምን ተፈጠረ፣ ምንድነው የሆነ ያለው፣ ምንድነው በህይወቴ ላይ የሆነ እየወጣ እየገባ ያለው ነገር ብሎ ራሱን የሚያዳምጥበት ራሱ ጊዜ ያስፈልገዋል አብርሃም ማለት ነው። እነሱ ግን እረፍት ማድረጊያ ራሱን ማዳመጫ እንኳን ጊዜ እየሰጡት አይደለም ማለት ነው እውነት ለመናገር። እና ይሄ ልጅ ምን እንዲወስን ነው የፈለጋችሁት? ለውሳኔ ራሱ እኮ አሁን አብርሃም እርቋል በቃ። ምክንያቱም ተወዛግቦበታል ማለት ነው። እንደምታዩት እንግዲህ ራሱን እስከ መሳት እስከ መውደቅ ነው የደረሰው ማለት ነው። ምን ያህል ስትረስ ውስጥ እንደገባ ምን ያህል ጭንቀት ውስጥ እንደገባ በዚህ ራሱ ማወቅ ትችላላችሁ ማለት ነው። እውነት ለመናገር እንግዲህ ከባድ ነው። ሩታ ራሱ ልጇን ይዛ ተንከራተተች ማለት ነውና የስራቸውን ይስጣቸው ወላሂ ነው የምላችሁ። እኔ በጣም ነው የተናደርኩት በዛሬው ቪዲዮ ማለት ነው። ይሄን ያህል ለምንድን ነው ለሰው ልጅ ጭንቀት መፍትሄ እንትን የሚሆኑት?